የባሌውን ከባድ ሚስጥር ለመምዘዝ የሥራና የሴራ ታሪክ መምዘዛችን ነው። ከኮሎራዶ ባሌ መደወላቡ ወለጋ ደምቢዶሎ መጓዛችን ነው። ከ11 ዓመት በፊትና በኋላ ሄድና መለስ ማለታችን ነው። ወባናክሷል ታውቃለሽ? በጣም ቀዝቃዛ ነው። እስከ 10 ድረስ in about 30-40 minutes drive ከሱኖርድ ወደ ዶሎመና በስኖርድ ያለው ጫካ ያለው ተራራ በጣም የሚደንቅ ነው። እውነት ለመናገር ብዙ ቦታ ተሂዶ ያንን ደስታ ማግኘት አይቻልም። እና ለማታዊ መንግስታችን በዚህ በ10 ዓመት ውስጥ ኢትዮጵያን ከ3 ወር 10 ወር ያስገባና ሚዲያዎቻቸው ነውና በሚቀጥለው ቀን ማጠቃለያ ነበር አይነት አስቻለው። አዎ ይህ ሚስጥር የሰበር ተብሎ እንደዚህ መንደር ወሬ ለማሻሻጥ አይደለም። የምርም ከባድና አስገራሚ ሚስጥርም ሰበርም ነገር ስለያዝን ነው። የምርም እጅግ መዓት አስገራሚም አስደናቂም ጉዳዮችን ልናጋራችሁ ነው። ከስብስቡ ስብሰባ ጋር ተያይዞ የሚባለውንና እውነቱን እናስከትለው። በቅድሚያ ግን ማንም የማይነግራችሁንና የማያሳያችሁን የባሌው ሚስጥር ላስቀድም። ከኮሎራዶ እስከ ባሌ መደወላቡ ብሎም እስከ ወለጋ ደምቢዶሎ ድረስ የሚዘረጋውን ከዛሬ 11 ዓመታት በፊት የሆነውንና ዛሬም ከ11 ዓመታት በኋላ ስለሆነው አዎ እኛ ካልሆነን ምናልባት ጠቅላዩም ጭምር የማያሳዩአችሁ ምናልባትም የማያስታውሱትን ሚስጥርና ማስረጃ እናስቀድም። ይህ ትንታኔ ሜዳ ነው። ዋና ዳይሬክተሩ ከዛሬ 11 ዓመት በፊት የሳይንስና ቴክኖሎጂ መረጃ ማዕከል ዋና ዳይሬክተሩ ስለ ባሌ፣ ስለ ቱሉ ዲምቱ ለወለጋ ዩኒቨርሲቲ መምህራንና አመራሮች ያሉት ወባናክሷል ታውቃለሽ? ከጎባ ትንሽ ወተት ቱሉ ዲምቱ ይባላል። ሄድ ቱሉ ዲምቱ በጣም ቀዝቃዛ ነው። እስከ 10 ድረስ in about 30-40 minutes drive ከሱኖርድ ወደ ዶሎመና በስኖርድ ያለው ጫካ ያለው ተራራ በጣም የሚደንቅ ነው። እውነት ለመናገር ብዙ ቦታ ተሂዶ ያንን ደስታ ማግኘት አይቻልም። እና የመጀመሪያ ቀን ሌክቸር የነበረው ስለ ዴቨሎፕመንታል ቲዮሪ ነበር። ታውቃላችሁ አላለው ሰጥተና ነበራችሁ አይደል? እና ለማታዊ መንግስታችን በዚህ በ10 ዓመት ውስጥ ኢትዮጵያን ከ3 ወር 10 ወር ያስገባና ሚዲያዎቻቸው ነውና በሚቀጥለው ቀን ማጠቃለያ ነበር አይነት አስቻለው። ለማታዊ መንግስት ጎባ ሳይመጣ ነው ይሄን እቅድ ያወጣው። መልሶ ጎባ መጥቶ ሰርፍ ማድረግ አለበት። 10 ዓመት እንሰራው ነው ቆየው። ሚኒስትሩ ከዛሬ 10 ዓመት በፊት የሳይንስና ቴክኖሎጂ ሚኒስትሩ ለአንድ የውጭ ሀገር ጋዜጠኛ ስለ ባሌና ብርቅዬ የዱር አራዊቶቿ ስለ ቀይ ቀበሮ ስለ ጫካው ወዘተ ሲያነሱ As you can see, we're proud of our natural resources and cultures. More than all, here you can see the red foxes that we can find elsewhere, but indigenous Ethiopia around Bala region. Okay. Next time when you come, I promise you when this is the area
Which There is are the region? 7 lovely places to visit. Which is the region? Oromia, Oromia. Okay. How is it called? Bale, Bali. Bale Mountain. Okay. Yes, I've heard of it. ለፈረንጇ የባሌን አንድ ቀን አስጎበኝሻለሁ ቃል የገቡላትም ያኔ በዚሁ መድረክ ላይ ነበር። ሚኒስትር ሆነው ግን በቀደመው ቢሮአቸው ቁጭ ብለው ኢንተርቪው እየተደረጉ ወደ ተገፉበት ኦሮሚያ እንጓዝ። ከ9 ዓመት በፊት ከሚኒስትርነታቸው ተነስተው ወደ ኦሮሚያ በተገፉ ማግስት ወደ ደምቢዶሎ ከሚያደርጉት ጉዞ ሰዓታት በፊት ከአባዱላ ጋር የሚታዩት ስለ ኢትዮጵያ ኢትዮጵያዊነትና ሀብቷ የሚያወሩት በአንድም ክልል ሰው ሲቀጠር 38 አለ 36 አለ ይባላል እንጂ ቮለንቲር ታረጋለህ ወይ አረጋውያን ትንከባከባለህ ወይ ዛፍ ትተክላለህ ወይ መንገድ ትጠርጋለህ ወይ አይባልም። ሰው ደሞዝ ሲበላ ነው እንደሚያገለግለው አገሩ ደሞዝ ሳይበላ ባለው ሰፈር ውስጥ የማገልገል ነገር የሚኖረው አይሰራም። እነሱም ካልሰራ ሶሳይቲ ካልተቀየረ ወደ ኋላ መለስ ብለን ታሪካችንን ማየት ካልጀመር የምትለመልምና የምታድግ ሀገር መፍጠር ያስቸግራል። ስለዚህ ሁሉ ጊዜ ሰዎች ያን ሪኮል እንዲያደርጉ ታስቦ ተሰራ ቢያንስ ልጆቻችን ማለት አለ በጣም የሚያማራገርኛ ያወለቀም ተወጣላችሁ ከወለቀ ደግሞ የሚበልጥ የሚገርም ነገር ብዛው ምክንያቱም በሆነ አካባቢ ውስጥ እዚህ ጋር አንድ ኔጌቲቭ ይገባል እነሱ የሲሄድ አንድ 0 2 ዲግሪ ሴንቲግሬድ ቅዝቃዜ ያለው ቦታ ትንሽ ደግሞ ነርተ ጫካ እና ሲሆን ማየት ለፈረንጅ በጣም በቃ because ኔቫዳ ለማየት ከካሊፎርኒያ ከኮሎራዶ 2 ቀን አንድ ቀን ተኩል መሳለበት እንደዚህ የሚታይ ጠቅላይ ሚኒስትሩ ዛሬ በመሪነት ባሌ ላይ ከምናየው ስብስብ ጋር ሆነው የሰሩትን የሚጎበኙትና ለዓለም በአደባባይ የሚያውጁት የኢትዮጵያው መሪ ለዚሁ ጉዳይ ቆይታ እንድናደርግ የጠየኩት ባልደረባይሞ አረበቃኝ በያዝነው ልፍያና ጉዞ ውስጥ ምን አዲስ ነገር ልነግርሽ ይችላልው እምቢኝ ከፈለክሽ ይሄውልሽ ደማቆቹን ገጣጥሚያቸው አለኝ። እኔም ዛሬ የማየውን የሆነውን እያየው ከሱ ደማቆችና ማስታወሻዎች ዛሬም በእምቢታ ውስጥ ሹክ ካለኝ ጋር እየገጣጠምኩኝ ወደ ሚስጥሮቹ ብርበራይን ገፋው። በደመር መንገድ ላይ ካያችሁ 2000 ላይ ወሰንኩ ይላሉ። እቺ ሀገር ካልተቀየረች መኖር ማትችልበት ደረጃ ይደርሳለች። ምን ወዳደረው ለአሁኑ ዓለም አይደለም ከሚቀጥለው ዓለም ጋር ነው። ሞ ክምችቱን ቢፈቅድም በጅማው ላይ ብቻ ተጓዥና እማኝ ነበርኩ ቢልም ዛሬ ከማየው አስደማሚ ከምለው ትዕይንት ውስጥም ግን እንደማስመለከታችሁ ጥግ ይዞ ሲያዳምጥ ተመለከትኩት። ወደ ባሌም ተጉዘሃል ያውም ከ11 ዓመት ቀድሞ አልኩት። አሁና ይሄው በመናብ ወደ አስደማሚው የባሌ ምድር ከሚያስጉዟቸው ወደ ተራራው እያወጡ ከሚያወርዷቸው ስብስብ ውስጥ ቁጭ ብለው እያደመጡ ነው። የያኔውን ስለ ጎባ ባሌ የቀደመ ንግግርና ቁጭታቸውን እንዳናኮሰው አንዴ ዝም ብለን እንደወረደ እናስመልክታችሁ። ሲጀመር በዚህ ልክ የቀደመንና ጥንቅቅ ያለን እውነት እንዴት በትንተና ስም እናኮስሰው? እናዛ ወደ ጫካ ውስጥ የሆኑ እንግሊዞች ባልና ሚስት የሚገርም ነው ይሳፋል። ሄዳችሁ ቆነ በቀሩ ወራክ ሎቹ ያው ቤቱ ለክርስቱ ለማመን ነው ዛሬ ነገር የለውም። ቤቱ ሳይሆን ግድብ ገድበው ለነሱ ፍጆታ የሚሆነው ኤሌክትሪሲቲ ዳም ሰርተዋል። እዛ ያመነጫሉ። የሱለት ፈረንጆች ናቸው። በባዮጋዝ ዘሆል ኪችናቸውን በባዮጋዝ ሸፍነውታል። በሄሊኮፕተር እንግዳ ከመጣ ብለው ታንከር ሰጥተዋል። ነዳጅ ማስማስ ቆያ አስቡት። የማውራችሁ ከጎባ የሁለት ሰዓት ነው ድራይቨር አድርጋችሁ ነው ልም ያለ ጫካ ውስጥ አንድ ኬንያዊ ጀምስ ይባላል። እዛ አገኘዋል። ምን ታደርጋለህ ስለው ሪሰርች ለማስተርስ ጽፍ መጣው። ይሄን ጫካ ይሄው የት እንዴት ትፈልጋለህ? ሃይ አይ ሉክ ፎር አ ፓራዳይስ ፓራዳይስ ክሎዚንግ ያለው የገፋሪ የሆቴል ሰራተኛ ነው። ኬንያዊ ነው። አታም ማለት ነው።
እኔ እንደስካር ያደርጋል እዚህ ሀገር ይዘን እንዴት ነው መካሄድ ያለብን የሚለው በከፍተኛ ደረጃ ሲነርጂቲ እና የእውቀት መደመር ያስፈልጋል። ይሄ ስማርትነስ ያስፈልጋል። ጀሚንና አዲስ መምጣት ያስፈልጋል። ግን እኛ ከዚህች አጭር የመሰለች ከባድ ንግግር ውስጥ ጥቂቱን እየመዘዝን ግርምታችንን፣ መረዳታችንን እንዲሁም በመጠኑም ጥያቄዎቻችንን እናክል። በጋራ በተመለከትነው 11 ዓመታትን የቀደመ ትዕይንት ወይንም ቃል ውስጥ ምን አሉ? ምንስ እያሉን ይሆን? ዛሬ አጠልሾቻቸው ለምን ፈረሰ? ከብልጽግናው መንግስት ይሻላል እያሉ የሚያለቅሱለትና የያኔው አቶ አብይ ልማታዊው መንግስታችን እያሉ የሚጠሩትም እቅዱንም የሚያጠይቁት የቀደመው ስርዓት ሀገሩን በቅጡ አያውቀውም። ሀገሩንና መሬቱን ሳያይ የሚያቅድ ነው። የምን 10 ዓመት ብለው ሲያስረግጡም እንደኔ መሬቱን፣ ህዝቡን፣ ሀብቱን ለሚያውቅ ግን ኢትዮጵያ በፍጥነት የምትለወጥ ነች ማለታቸውስ አይደለምን? ዛሬ አይናችን ስር ለመከተል እስኪያቅተን የሚፈጥኑብን የመሰረት ድንጋይ አስቀመጡን ሳንዘግብ ተመረቀን፣ የተመረቀውን ሳናጣጥም ሌላ ህልም፣ ውጥን፣ ሌላ ነገር፣ ሌላ ቦታ፣ ሌላ ምርቃት ወዘተ ወዘተ ወዘተን ከዛሽ ንግግር ውስጥ አንድ በአንድ ብንከተል ብዙ ዛሬያዊና ዛሬያቸውን የማናጣባቸው በርካታ ነጥቦች ማውጣት ይቻላል። እንደ አይስበርግ ቲዮሪ ውሰዱት። ያሳየናችሁንም የምናሳያችሁንም ልክ እንደዚሁ አይስበርግ እይታ መስሉት። በእርግጥ የዛሬው ጉዳያችንን ስንመዝም ወደ ባሌ ስንጓዝና የባሌውን ሚስጥር ስንመዝም ሰውየው 11 ዓመታትን ቀድመው በምናየውና በምንመዘው ትዕይንት ላይ ከወለጋ ዩኒቨርሲቲ ለመጡ መምህራንና አመራሮች ሲያነሱ የምንሰማው ስለዚሁ የአይስበርግ ቲዮሪ ነው። አጣም ማለት ነው። እኔ እንደስካር ያደርጋል እዚህ ሀገር ይዘን እንዴት ነው መካሄድ ያለብን የሚለው በከፍተኛ ደረጃ ሲነርጂቲ እና የእውቀት መደመር ያስፈልጋል። ይሄ ስማርትነስ ያስፈልጋል። ጀሚንና አዲስ መምጣት ያስፈልጋል። አዎ የባሌውም ሆነ የእኛ አያያዝ አተያይ እንዲሁ ነው። ካየነውና ከምናየው ካወቅነውና የምናውቅ ከሚመስለን በብዙ እጥፍ የማናውቀው ያላየነው በብዙ እጥፍ ይልቃል። አሁን ጥቂት ደቂቃ ወደፊት እናፍጥነው። የባሌው ጉዳይ ሚስጥር እይታ ከዛሬ 10-11 ዓመታት ቀድሞ ይሰማል። በተንቀሳቃሽ ምስልም ጭምር ይታያል። ታዲያ ይህንን ትዕይንት ከዘመን አመጣሹ ኤአይ ጋር አያይዞ መፈረጅ ቢዳዳችሁ አንፈርድም። እኛንም አስብሎናል። እረ ከዛም በላይ አዘፍኖናል። የዓለማየሁ እሸቴን በህልሜ ነው በውኔንም ግራ በመጋባት ዘፍነናል። በህልሜ ነው በውኔ ወይ በቴሌቪዥን አይቼ ፈሰስኩ። ይህ በጋራ የምንኮመኩመው ቪዲዮ እጃችን ላይ ቢኖርም ዛሬ ደግመን እስክናየው እሳቸውም ድጋሚ በመሪነታቸው እዛ መገኘታቸውና ያለሙትንም እውን ማድረጋቸው የክምችታችንን ዋጋ የበለጠ አንሮት ይሆናል። ግን ይህም ቀድመን እንደጠቀስነው ነው። ሀብታችንን ያለንን በልኩ ያለማየትና ያለማወቅ ከምንከተለው ሰውና ትዕይንት የትላንት ቃል ማወቅና ቁጭት እንዲሁም ከዛሬው መገኘት ውስጥ የምናረጋግጠው በብዙ አስደማሚ ነው። ግን ይህም ቀድመን እንደጠቀስነው ነው። ሀብታችንን ያለንን በልኩ ያለማየትና ያለማወቅ ከምንከተለው ሰውና ትዕይንት የትላንት ቃል ማወቅና ቁጭት እንዲሁም ከዛሬው መገኘት ውስጥ የምናረጋግጠው በብዙ አስደማሚ ነው። ሰው እንዴት በዚህ ልክ ይቀድማል? እንዴት በዚህ ልክስ ተለያየን? እንዴትስ እንዲህ ለ10 ምናምን ዓመታት ቃልን ጠንቅቆ ይራመዷል? ደግሞም ዛሬ እዚህ መገኘታቸውን ተከትሎ ተቀናቃኞቻቸው ነን፣ ትግላችንም ሀገር ለመምራት ነው የሚሉንን ተቀናቃኞቻቸው ክስና ሊሉ የሚችሉትን ስንሰማ ድንጋጤያችን የበለጠ ይንራል። ለልዩነታቸው ማሳያና መልስ ይጠፋል። እኛም ጣልቃ ገብተን ለመመለስ እንቸገራለን። ግን አሁንም ከዛሬ በብዙ ለራቁት አጠልሾቻቸው ከያኔው የ11 ዓመት ትዕይንት ውስጥ እንምዘዝና የበለጠ ጉድ እንበል።
while we are living in the same house, all of us are thinking about ጓዳ ቤቱ ባለቤት ያጣ ሁሉም ስለ ጓዳው እያሰባል ቤት ውስጥ እየኖረ ባለቤት የሌለው ቤት ይሆናል። ስለዚህ ጓዳ የምንኖርበት የምንቆይበት ሊሆን ይችላል። መጨነቅ ያለብን ግን ስለ ቤቱ ነው። እንዴት ተደምረን እዚህ መንግስት የሚባለው ጉዛይ ወደዚህ ይሄኛው ደግሞ ታጥሮ ያለው ኃይል ሐሳብ በምናም ደጋፊ ካልሆነ አዎ እንዲህ ያለ መቅደምንም ያዘለ ትዕይንትም ነው። ልክ ስለ ዛሬና የዛሬ ታጋዮቻቸው ክስ የሚነግሩን አይመስልም? ዛሬ ለሚከሷቸው ከባሌ መልስ የተሰጠ ጋዜጣዊ መግለጫ አይመስልም? ይህንን መለያየት መቅደምና መሸዋወድ ነው። እንዴትስ ልንገልጸው እንችላለን ማለቴ። ይህ ብቻ አይደለም። ጅማ ላይ ከዚህ ስብስብ አብዛኛው በታየ ጊዜ ያሉትን የሳቱትን የፈረጁትን አስታወስኩኝ። ለዚህም በወቅቱ እማኝና ታዛቢ የነበረው የዚህ ክምችትና ማስታወሻን ባለቤት የሆነውን ባልደረባዬን ሞን አስታወስኩት። በወቅቱ እዚሁ ቻናል ላይ ያጋራውንም በረበርኩኝ። ከአባዱላ ጋር ከዛ ቦታ ተነስተው ወዴን ነው የሄዱት? ከስልጣን በተነሱበት እለት እንኳን ወይ ማግስት እንኳን በዛው ሰሞን እንኳን የቀደመው ቢሮአቸው ያለቀቁበት ልክ ከዛ እሳቸውና አባዱላ እዛው ቆመው መታየታቸው ከስዕሉ ላይ ያዩ የሚነግሩን ስለዚህ ሀገር አንድነት መተሳሰራችን አማራ፣ ኦሮሞ፣ ትግሬ ምናምን መለያየት የማይችል ህዝብ መሆኑን አንዱ በአንዱ ውስጥ ያለ መሆኑን ኢትዮጵያ ውስጥ ኦሮሞ የሚባል አማራ የሚባል ትግራይ የሚባል ወላይታ የሚባል ጉራጌ የሚባል የተለያየ ህዝብ አለ። ይህ ህዝብ ማንነቱን እንዲያውቅ በማንነቱ እንዲኮራ በቋንቋው እንዲኮራ ታገን የሚጠበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ በአንዱ ውስጥ መሆኑን ደግሞ ደፍረን እያወራን አይደለም። ለምሳሌ ኦሮሚያ ብትሄዱ 5 ሚሊዮን አማራ አለ ኦሮሚያ ውስጥ ብቻ። 5 ሚሊዮን አማራ ማለት የኤርትራ ህዝብ፣ የቡሩንዲ ህዝብ፣ የሩዋንዳ ህዝብ፣ የጅቡቲ ህዝብ ማለት ነው። አሁን የጅቡቲ ህዝብ ዛሬ እልቅ ቢል አለና ይናወጣል አይደል? ትግራይ ብትወስዱ በጣም ከፍተኛ ቁጥር አማራ ውስጥ አሉ፣ ኦሮሚያ ውስጥ አሉ፣ ጉራጌ፣ ስልጤ፣ ወላይታ ምናምን ተቀላቀለ ህዝብ አለ። ወደ አስፈሪው ስብስብና ስብሰባ ስንመለስ አሁንም የጀመርነው የቪዲዮ ማስረጃ አንድ አፍታ ወደ ኋላ እንመልሰው። ስለ ባሌ ከማንሳታቸው በፊት ክቡር አባዱላ ገመዳን ከዛሬ 11 ዓመት ቀድመው ሸንቆጥ ሲያደርጉ ወደፊት ጊዜ ካለ በሚቀጥለው ስልጣናና እንደቀሳታ ስለማንቀር በአሁኑ እንዲብዬ ነው ደብራው ሸረኛ በየና ኤክሰለንት አይ ከአባዱላ ጋር መጥቼ እዛ ከመሰቃይ ደብራው እና ገንፎ እያበሉ በጣም ጥሩ ጊዜ ነበረኝ። ይህቺ በቀልድ መልክ እንደ ዋዛ ጣል ያደረጓት ቅኔ ከባድ ሚስጥርም አይጠፋትም። እስከዛሬም የሚመዘዝና በይደር የምናቆየው ሌላም ስራ አለው። ይህ በሳይንስና ቴክኖሎጂ መረጃ ማዕከል ዋና ዳይሬክተርነታቸው ወቅት ያነሱት ነበር። እኛ ግን አሁንም ከዚህኛው መድረክ 1 እና 2 ዓመት ወደፊት አድርገን ደግሞ የሳይንስና ቴክኖሎጂ ሚኒስትር ከሆኑና ከዛም በተነሱበት ወቅት ግን በዛው ይመሩት በነበረው የሚኒስቴር መስሪያ ቤቱ ቅጥር ግቢ ውስጥ አንድ ትዕይንት እናሳያችሁ። ይህ የምትመለከቱት የአቶ አባዱላና የያኔው አቶ አብይ አህመድ ምስል በዛኑ ዕለት ወደ ደምቢዶሎ በጋራ ከሚያደርጉት ጉዞ ሰዓታት በፊት ያደረጉት ጉብኝትና ያስቀረነው ምስል ነው። አያችሁ፣ በቀደመው ማስረጃችን ላይ ሳቅ ብለው ያነሱትን ጉዳይ ባሉት መሰረት በጋራ እንደተያዘ ቀጠሮ አብረው ወደ ደምቢዶሎ ሲጓዙና መድረክ ሲመሩ ዛሬም ባሌ ላይ ከሁለቱ ባሻገር ያለው ስብስብ በብዙ የሚተነተን የሚያስገርም እንደሚባለው የሚያስደነግጥ ሚስጥር ያዘለ ነው። ባነሳነው ማሳያ ልክ የሚመዘዝ ጥልቅ ስርም ያለው ነው። ለዚህም ስብስብ ሚስጥር የሞምላሽ ከፈለግሽ አሁንም የጅማውን ሙከራዬን ማየት ነው የሚል ነበር። እኔም ከወራት በፊት በሐሳብ ሜዳ ላይ የሰራቸውን 2 መሰናዶዎች መበርበር ያስኩኝ። እሱ በላይ ግን ውሰዱት። እዚህስ መሻገር ያልቻልነውን ጉዳይ የሚሻገረው እሱን የሚናፍቀው ሰውዬ፣ በፖለቲካ አመለካከት አትከፋፈሉ የሚለው ሰውዬ፣ ስለ ቲም ወርክ የሚያነሳው ሰውዬ ማለት ነው። ሀገር የቲም ወርክ ስራ ውጤት ናት። ግን ዜብራ ለመሆን ሙሉ ፒክቸር መኖር አለበት። የኢትዮጵያ ነገር እንደዚህ ነው። የሚፈስ ውሃ ካለውን ችግር እናያለን፣ መነጽር ሳንጠቀም ባዶ መሬትም እናያለን።
ሚንገዋለር ጎረምሳ እናያለን። ሰውን ሶስቱን አገናኝቶ ፕሮዳክቲቪቲ ግን የለም። ዛሬ የመን 2.9% ማክሲመም የሚታረስ መሬት አለ። ናይጄሪያ 3 አለ። ግብጽ ከ3 ያንሳል። ኢትዮጵያ መሬት ፕሮፐርሊ ከታረሰ 600 ሚሊዮን መመገብ ይችላል። አሁን ካለን 6 እጥፍ ነው። ግን ሰው ለብቻ ድንጋይ ይወረውራል፣ ውሃው ለብቻ ተፈለገበት ይሄዳል፣ መሬት ተሞልቶ ይቀመጣል። ያን ማገናኘት ዲስ ቼዚንግ ይፈልጋል፣ ሊደርሺፕ ይፈልጋል። ያን ካላገናኘ ሁሉ ጊዜም እየተያየን ለማለት አብይ ከ11-12 ዓመታት በፊት ቀድመው ስለመውጣታቸው ብቻም ሳይሆን ስለማወቃቸው መቆጨትና መወጠናቸው ወዘተ ዛሬም እውን ባደረጉት መንገድና ስኬት ሲወጣጡበት ስለምናየው ከፍታ እኮ ነው ወጋችን። አብይ ከለውጡ በኋላ በቀደደላቸው በር ገብተው ትላንት ተራራው ላይ በተነሱት ፎቶ እንድንበሻሸቅ ወደ እነሱ ዝቅታ ወርደን እንድንመላለስ ነበር የምትጠብቁት? እረፉ እንጂ ከከፍታው አታውርዱን። ትግላቸው ራሱ ከህዝቡ ከፍታ አይደለም እንዴ? የከፍታውን ሀብት ባወቀና ባወጣው ላይ የሚደረግ ጩኸት አይደለም እንዴ? ይህንን ህዝብ ያሰቃየ ሀብቱ ላይ የተጫወተው የኦሮሞ ህዝብ ከመላ ኢትዮጵያዊ ወገኖቹ ጋር ታግሎ የጣለው ስርዓት ይመለስ አይደለም እንዴ? የሁለተኛው የስብስቡ ሚስጥር የታለ እያላችሁ ነው? ሚስጥሩማ እኮ እኔ ከምናገረው በላይ በሚታየው ፎቶና ፎቶ ውስጥ ደምቆ የሚታየው ነው። የሚታየውን የዛሬው ጉዞ ተጓዦች ብቻ በማየት የምንረዳው ነው። ተራራውን ዛሬም ለመታኮስ ሙጥኝ ያሉትና ተራራውን አልምተው እዛ ላይ ከፍ ብሎ መታየት እዛም ላይ ከፍ ብለው የሚታዩትና የዛሬው ውሳኔያቸው ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም እና ለማለም እነዚህ ሁሉ አብረው መቆማቸው ውስጥ ሁሉ ያለ እልፍ ደማቅ እውነት ባሌ እንግዲህ በተደጋጋሚ በብዙ ሁኔታ መጥቻለሁኝ። እኔም ባሌን በዚህ መልኩ አይቻት አላውቅም። ይሄ አሁን የደረሰው ነገር ጅምር ነው ያምናል። ገና ጅምር ነው። ብዙ ነገር ይኖራል። ይሄን በጅምር ያለ ነገር ከንትን ወተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወተን ሙሉ አቅማችንን እንደዚህ አይነት ሀብትን ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት የኛን አይነት እድል ማግኘት በጣም ይከብዳል። ግን መጥቶ የሚያይበት ማየት የሚገባቸው መጥቶ የሚያዩበት ሚዲያዎችም ይህን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። የመደመር መንግስት መጽሐፍ ሲጀምር የአባይ ልጅ ለምን ውሃ ጠማው ብሎ ነው የሚጀምረው እና ባሌም የሚመጣ ሰው ኢትዮጵያ ባሌን ያህል ሀገር ይዛ ለምን ተቸገረች የሚል ጥያቄ ነው ይመጣል። ያኔ የዛሬ 7 ዓመት 6 ዓመት እንቀይረዋለን ሲባል በጣም ያስፈራኝና ያስደነግጠኝ ነበር። ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው ያፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳሉ አውቃለሁ። የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ የተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ወኔ ይሄንን ወኔ ይዞ ደግሞ ያንን የሚመራ ኃይል ነው የሚፈልገው። ይሄን ካረግን ለምንድን ነው ምን ለምነው ክቡር ጠቅላይ ሚኒስትር ቅድም ያሉት እንዴትኛ ለማኝ እንሆናለን? ይሄ ሁሉ በእጃችን ተሰጥቶን እያለ የሚለው በጣም ያሸማቅቃል። ሰላማችንን የምናረጋግጥባቸው ሰላማችን በማረጋገጥችን ምክንያት ደግሞ ሌሎች ተጨማሪ አጋጣሚዎችን የምንገነባባቸው እንዲሆኑ ሁላችንም መስራት አለብን የሚል መልእክት ለማስተላለፍ ነው። አገር ምን አለው ብሎ ለማየት የሚያስችለውን አጋጣሚ መጠቀም መቻል መልመድ አለብን የሚል እግረ መንገድ መልእክት ማስተላለፍ ፈልጋለሁ። ኢትዮጵያ ምን አላት፣ የት ቦታ ምን ሀብት አላት፣ ምን ቅርስ አላት ብሎ አውቆ አመራር ሰጥቶ በቅርብ ተከታትሎ ደግፎ በመምራት ደግሞ ኢትዮጵያ ያላትን ጸጋ ለማውጣት የሚያስችል የአመራር ጥበብ ተምር ያለው ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁ። በእኔ እምነት 2018 የተስፋ ብርሃን ጭላንጭል የሚታይበት አመት ይሆናል ብለን የተናገርነው 4 ዓመት 5 ዓመት ሊሆን ይችላል። ስልጠና ስንሰጥ የነበራችሁ ታውቃላችሁ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም
እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች እየሰራን ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። ሌላው ከባድ ሚስጥር የሚሉን ሁሉ ይህንን ተከትሎ የሚመጣ ነው። አዎ መክረዋል። ግን መምከራቸውና ከመከሩበት ነጥብ በላይ እስከዛ ምክክር የደረሱትና በባሌ ላይ ከፍ ብሎ እስከ መታየት ብሎም ምስጢራዊ ስለሚባለው ምክክር መብቃታቸው ውስጥ ያለው ሚስጥር በብዙ ይገዝፋል። መምረጥ፣ ማየት፣ መወሰን የኛው ምርጫ ነው። ከየትኛው ነው የምናተርፈው? ከምንና መቼስ ነው የምንማረው? ለስራ ጊዜ ያጣንና ለሴራ ህሊና ያጣን እየለየን ጎበዝ። ውረድ ኑረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።